እንኳን ለጻድቁ አባታችን ለአባ ዮሐንስ ሐጺር ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል ጻድቁ አባታችን የአባ ዮሐንስ ሐጺርን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በ18 ዓመት ዕድሜው የመነኮሰ ትዕግሥቱ እጅግ የበዛ እንዲሁም የመታዘዝ ጸጋ የተሰጠው ቅዱስ አባታችን ዮሐንስ ሐጺር የዕረፍቱ መታሰቢያ ጥቅምት 20 ቀን ነው። ሊቃውንተ ቤተ ክርስቲያን እንደሚገልጹት ይህ ጻድቅ ከቅዱሳን አባቶች መካከል በቁመቱ እንደ እርሱ አጭር ስላልነበረ ቅዱስ ዮሐንስ ሐጺር አጭሩ አባ ዮሐንስ ብለውታል። የእርሱም ቁመቱና የቅድስናው ሕይወት ሲነጻጸሩ ቁመቱ እጅግ ያጠረ፣ ጽድቁ ግን ከሰማይ የደረሰ ቅዱስ ዮሐንስን ሰላም ሰላም እንለዋለን በማለት ተናግረዋልና። ቅዱስ ዮሐንስ ሐጺር የትውልድ ሀገሩ ግብፅ ሲሆን የተወለደው ደግሞ በ4ኛው መቶ ክፍለ ዘመን የክርስቲያን ቤተሰብ ከሆኑት ነው። ወላጆቹ ድሆች ሲሆኑ በጎ ሰዎችም ነበሩ። ይህንንም ቅዱስ አባት የቤተ ክርስቲያንን ትምህርት አስተምረው አሳድገውታል። ቅዱሱም 18 ዓመት ሲሆነው የአምላካችን የእግዚአብሔር ቸርነት አነሳስቶት ይመነኩስ ዘንድ ወደ አስቄጥስ ገዳም ሄደ። ታላቁ አባ ባይሞይም ወጣትነቱን አይቶ የገዳም ኑሮ ጭንቅ ነውና ላንተ አይሆንም ይህም በማለት ቢከለክለውም ቅዱስ ዮሐንስ ግን እንዲቀበለው ለመነው። ከዚያም የእግዚአብሔር መልአክ ለአባ ባይሞይ ተገልጾ ምርጥ ዕቃ ይሆንልሃልና ተቀበለው አላቸው። ከዚያም በልብሰ ምንኩስናው ላይ ለ3 ቀናት ያክል ጸለየ። ያን ጊዜ መልአኩ ተገልጦ በልብሱ ላይ በመስቀል ምልክት አማተበበት። ከዚያም አባ ባይሞይ ለአባ ዮሐንስ ሐጺር አለበሰውና ተጋድሎውን ጀመረ። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩ ቅዱሳን አባቶች መካከል ከቁመቱም ባሻገር በትሕትናው በትዕግሥቱና በመታዘዙ ይታወቅ ነበር። ትዕግሥቱንም ለመፈታተን አባ ባይሞይ ይጠራውና ያለምንም ምክንያት ደብድቦ ያባረረው ነበር። እርሱ ግን ምን አጠፋው በማለትስ እንኳን ሳይጠይቅ አባቴ ሆይ ማረኝ እያለ ከእግሩ ስር ይወድቅ እንደነበረ ገድሉ ይመሰክራል። ለብዙ ጊዜ በተመሳሳይ ሲደበድበው እርሱም ተደብድቦ ይቅርታን ሲጠይቅ ኖረ። አባ ባይሞይ ይህንን ሁሉ የሚያደርገው ጠልቶት ወይንም ክፉ ነገር ሆኖ አልነበረም። ሆኖም ግን ሰው የሌላኛውን ግፍ መቀበል ካልቻለ ሰይጣንን ድል መንሳት እንደማይችል ስለሚያምንበት ነበርና። በዚህም ሁኔታ ሲኖር አንድ ቀን አባ ባይሞይ እንደ ልማዱ ሊገርፈው ሲሄድ 7ቱ ሊቃነ መላእክት ከበውት በመመልከቱ ደንግጦ ተመልሷል። ከዕለታት በአንድ ቀንም ቅዱስ ዮሐንስ ወደ መምህሩ ቀርቦ አባቴ ጅብ ካገኘው ምን ላድርግ በማለት ጠየቀው። አባ ባይሞይ ሊፈትነው በማሰብ ይዘህልኝ ናም አለው። ትእዛዝ ነውና ቅዱሱ ወደ በረሃ ወርዶ ጅብ አልምዶ ይዞለት መጥቷል። ቅዱስ ዮሐንስ ሐጺር የመታዘዝ ጸጋ
በእጅጉ የተሰጠው እንደሆነ በአባ ባይሞይ ዘንድ የተመሰከረለት ነው። ስለዚህም ነገር አውቆ በድጋሚ ሊፈታተነው ደረቅ እንጨት ለቅዱስ ዮሐንስ ሐጺር ከሰጠው በኋላ ይህንንም እንጨት ትተክለውና እስከሚያፈራም ድረስ ውሃን አጠጣው በማለት አዘዘው። ቅዱሱም በመታዘዝ ወስዶ ተከለው። 12 ምዕራፍ ወደሚርቀው የውሃ ጉድጓድ እየተመላለሰም በየቀኑ 2 ጊዜ አጠጣው ጀመረ። ከ3 ዓመት በኋላ ያ እንጨት አቆጥቁጦ በቀለ፣ አበባ፣ አፈራ። ቅዱሱም ካፈራው በክሮሎሚ ወስዶ ለመምህሩ አባቴን ካብላ ብሎ ሰጠው። አባ ባይሞይ ግን ማመን ተስኖት እጅግም አደነቀ፣ አለቀሰም። ወዲያውኑም ያን ፍሬ ታቅፎ ወስዶ ለገዳሙ መነኮሳትና ለቅዱሳን አረጋውያን የታዛዡን የትሑቱን ፍሬ እነሆ ብሉ ብሎ በረከትንም አግኙ ብሎም ሰጣቸው። ይህ የዛፍ ፍሬ ሳይሆን የመታዘዝ ፍሬ ነው ብሎ ሰጥቷቸዋል። እነርሱም እግዚአብሔር አምላካቸውን አመስግነዋል። ሊቀ ጳጳሳቱ አባ ቴዎፍሎስም የቅዱስ ዮሐንስ ሐጺርን ብቃት አውቆ የገዳሙ አበምኔት አድርጎ ሊሾመው እጁን በላዩ ላይ ሲጭን ይገባዋል የሚል ድምፅ ከሰማይ ተሰምቷል። በሌላ ቀን ደግሞ አንድ መነኮስ ሊጎበኘው ወደ ባቱ በመጣ ጊዜ እግዚአብሔር መልአክ ክንፎቻቸውን በቅዱስ ዮሐንስ ሐጺር ላይ ሲያርገበግቡ ተመልክቶ በመደነቅ አምላክን አመስግኗል። ቅዱስ ዮሐንስ ሐጺር በቅድስና ሕይወት ሲኖር አንድ ወቅት መምህሩ ታመመና ለ12 ዓመታት ያክል አስታመመው። አባ ባይሞይ የእረፍቱ ጊዜ ሲደርስ መነኮሳቱ ሁሉ ሰብስቦ የቅዱስ ዮሐንስን እጅ ካስጨበጣቸው በኋላ ይህች የያዛችኋት እጅ የሰው ሳይሆን የመላእክት እጅ ነው ብሏቸዋል። ከዚያም በኋላ አረፈ። ከአባ ባይሞይ እረፍት በኋላ ቅዱስ ዮሐንስ ለብዙ ዘመናት ያክል በተጋድሎም ኑሯል። የገዳሙ አበምኔትም ሆኖ አገልግሏል። በዚያን ጊዜ መላእክት ስለ ንጽሕናውና ስለ ቅድስናው ደስ በመሰኘት አብረውት ይውሉ ነበር። ሲተኛም ተራ በተራ ክንፋቸውን አልብሰው እንዲሁ ያድራሉ። ምጽዋትን በጣም ይወድ ስለነበረ ሰፌድ እየሰፋ በመሸጥ ገንዘቡን ሁሉ ለነዳያን ይመጸውት ነበር። አንድ ቀንም እንደ ልማዱ ወደ ገበያ በወጣ ጊዜ ተመስጦ መጣበት። እንዲሁ ሰማያት ተከፍተው ቅዱሳን ሊቃነ መላእክትም ሚካኤልና ገብርኤል በግርማ በጌታ ፊት ቆመው ተመለከተ። እጹብ እጹብ እያለ ሲያደንቅም አንድ ገዥ መጥቶ ባለ ዕንቅቡ ዋጋው ስንት ነው ቢለው ከሚካኤልና ከገብርኤል ማን ይበልጣል በማለት ጠይቆታል። ገዢውም ደንግጦ እብድ መነኩሴ ብሎ ጥሎትም ሄዷል። በአንድ ወቅት ቅዱስ ዮሐንስ ሐጺር ወደ ባቢሎን የአሁኗ ኢራቅ ዘንድ ተጉዞ ነበር። ከዚያም እንደተመለሰ በበርበሮች ምክንያት ወደ አስቄጥስ ወደ ቁልዝም ተሰዷል። በዚያም አባ እንጦንስ በባቱ ውስጥ ለ400 ዓመት ቆይቷልና። ቅዱሱም የእረፍቱ ጊዜ በደረሰም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አባ እንጦንስን፣ አባ መቃርስን፣ አባ ጳግሚስንና አባ ባይሞንን ወደ እርሱ ላካቸው። እነርሱም አረጋግተውትና ባርከውት ተመለሱ። በእረፍቱም ቀን ሰራዊተ መላእክትና የቅዱሳን ማኅበር ወደ እርሱ ሲመጡ ባያቸው ጊዜ ደስ ብሎት ጥቅምት 20 በጌታችን እጅ ነፍሱን ሰጠ። መላእክትም እየዘመሩ በታላቅ ክብር ነፍሱን አሳርገውታል። የቅዱስ አባታችን የአባ ዮሐንስ ሐጺር ምልጃው፣ ጸሎቱ እንዲሁም በረከቱ አይለየን ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተስሪልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 20 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጽሐፍትን የተረጎመ አባ ሰላማ አረፈ። የቅድስት ሄዛዊ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በካዲው ንጉሥ ዳኪዎስ ዘመን የነበሩ ከኤፌሶን ሀገር 7ቱ ደቂቅ አረፉ። እሊህም 7ቱ ደቂቅም ከንጉሥ ዳኪዎስ ጭፍሮች ውስጥ በመዛግብት ላይ የሾማቸው ነበሩ። አምልኮ ጣዖታትንም ባወጀ ጊዜ ጣዖታትን በማምለክ ሥራ አልተሳተፉም። እሊህንም ቅዱሳን በንጉሡ ዘንድ ወነጀሏቸው፣ ይዞም ማሰራቸው። ከዚህም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈቶ ለቀቃቸውና ምናልባት ከምክራቸውም ቢመለሱ ብሎ በልቡም አሰበ። ከዚህም በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነትን ሥራቸውን ትተው በተራራ ውስጥም ወዳለ ዋሻ ሂደው በዚያ ተሰወሩ። የዋሻውንም አፍ ዘጉ። ከእነርሱም ጋር በንጉሥ ዳኪዎስ ስም የተቀረጸ ብር ነበረ። ከእነርሱም አንዱ በየተራ ወጥቶ ምግባቸውን ገዝቶ ወደ እነርሱ ይመለስ ነበር። ዳኪዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻውን ደጃፍ ዘግተው ተኙ። እሊህንም ቦታቸውን የሚያውቅ አማኒ ሆነ። ከጭፍራውም ውስጥ አንድ ሰው ነበረ። ወደ ከተማም ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻ ሄደ። እንዲሁም ዋሻውንም ከውስጥ እንደዘጓት ሆኖም አገኛት። እነርሱም በረሃብ የሞቱ መሰለው። እንዲሁ ታላቅ የድንጋይ ሰሌዳን አምጥቶ ከእነርሱ የሆነውን ገድላቸውን ጽፎ በቀዳዳው ወደ ዋሻው ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኪዎስም ሙቶ እስከ ቴዎዶስዮስ ብዙ ነገሥታት ነገሱ። በዚህም ምዕመናን በንጉሥ ቴዎዶስዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎችን ተከተሏቸው። ከዚህም በኋላ እነዚህን 7ቱን ደቂቅ ቅዱሳን እግዚአብሔር አምላክ አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግም ዘንድ ነው። ከዚህም በኋላ ከእነርሱም አንዱ ምግባቸውንም ሊገዛ የከሃዲው ዳኪዎስን ወሬ ይሰማ ዘንድ ብር ይዞ ወደ እነርሱ መጣ። ወደ ከተማውም በገባ ጊዜ የከተማዋ ሁኔታ ተለወጠበት። በከተማው በር መስቀሎችን አየ። በየቅጥሮቿ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስን ስሙን ያለ መፍራት ሲጠሩ ሰማ። አንዱን ሰው ይህች አገር ኤፌሶን አይደለችምን ብሎም ጠየቀው። እርሱም አዎን ናት አለው። ያንንም ብር አውጥቶ ለባለሱቁም ሰጠው፣ ምግባቸውን የሚሸጥለት ዘንድ። ባለሱቁ ያ ብርን በተመለከተ ጊዜ የንጉሥ ዳኪዎስ ስም ተቀርጾበት አገኘና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ካንተ ተገኝቷልና አለው። እንደዚሁም ሲጣሉ ወደ እነርሱ ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚህች አገር ነኝም አላቸው። ማንን ታውቃለህ አሉት። እርሱም ገሌንና ገሌን አላቸው።
ከዘመን ብዛት የተነሳ የጠራቸውን ሰዎች የሚያውቃቸው የለም። ስለዚህም በእርሱ ላይ ተቆጥቶ ወደ ዳኞችና ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሡም ቴዎዶስዮስ አቀረቡት። ንጉሡና ኤጲስቆጶሱም ካንተ የሆነውን እውነቱን ንገረን፣ ከወዴት ሀገር ነህ አሉት። እሱም እንዲህ ብሎ መለሰላቸው፣ እኛ ሰባታችን የካዲው ንጉሥ ዳኪዎስ ጭፍሮች ነን። እርሱም ወጥቶ ወደ ሌላ ሀገር በሄደ ጊዜ ከአንዷ ዋሻ ውስጥም ገብተን የዋሻዋን በር ዘግተን ተኛን። እነሆም ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩኝ። ንጉሡና ኤጲስቆጶሱ በሰሙም ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእነርሱም ጋር ብዙ ሕዝቦች አሉ። ቅዱሳኑም ተቀምጠው አገኟቸው። የዘመኑን ቁጥር በውስጥ የተጻፈበት በካዲው ንጉሥ በዳኪዎስ ዘመን የሆነውን ሰሌዳ ወድቆ አገኙት። ዘመኑም 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶሱ ከሕዝቡ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑ። ትንሣኤ ሙታን የለም የሚሉትን ይህንን ድንቅ ሥራ አይተው ትንሣኤ ሙታን እንዳላመኑ። ይህንም 7ቱን ደቂቃን በጠየቋቸው ጊዜ ከእነርሱ የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ፣ ነፍሳቸውንም በእግዚአብሔር አምላክ እጅ ሰጡ። ንጉሡም የወርቅ ሳጥንን ሠራላቸው። እንዲሁም ባሕር ልብሶች ገንዘው በመልካም ቦታ ኖሯቸው። ከሥጋቸውም ብዙዎች ድንቆችና ታምራት ተገለጡ። ስማቸው መክሲማኖስ፣ ታሙኪሮስ፣ መዳዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣ ዲዮናስዮስ ነው። ለእግዚአብሔር ምስጋና ይሁን። የሊህም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት የነሐሴ 20 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 13 ቁጥር 3 አቤቱ አምላኬ እየኝ ስማኝም፣ ጠላቴ አሸነፍሁት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው። ነጽረ ስምዓኒ እግዚኦ አምላኬ አብርዎን ላይንት ከመ ኢይኑማ
ወከመ ይበሉ ጸላእትየ ሞናው በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በነሐሴ 20 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እስከ ቁጥር 51። ቃሉም እንዲህ ይላል። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። በጽድቅ ንቁ፣ ኀጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና። አሳፍራችሁ ዘንድ ይህን እላለሁ። ነገር ግን ሰው ሙታን እንዴት ይነሳሉ? በምን ዓይነት አካል ይመጣሉ? የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላም ዓይነት ያንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል። ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። ሥጋ ሁሉ አንድ አይደለም። የሰው ሥጋ ግን አንድ ነው። የእንስሳም ሥጋ ሌላ ነው። የወፎችም ሥጋ ሌላ ነው። የዓሣም ሥጋ ሌላ ነው። ደግሞ ሰማያዊ አካል አለ፣ ምድራዊም አካል አለ። ነገር ግን የሰማያዊው አካል ክብር ልዩ ነው፣ የምድራዊውም አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያልና። የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎም መንፈሳዊው ነው እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ እንደዚሁ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲህ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞች ሆይ ይህን እላለሁ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም። የሚበሰብሰውም የማይበሰብሰውን አይወርስም። በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በነሐሴ 20 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 4 ቁጥር 11 እስከ ፍጻሜ። ቃሉም እንዲህ ይላል። ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋም የሚችል ነው። በሌላው ግን የምትፈርድ አንተ ማነህ? አሁንም ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ። ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ የሚጠፋ እንፋሎት ናችሁና።
በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ። እንደዚህ ያለ ትምክህት ሁሉ ክፉ ነው። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው። በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በነሐሴ 20 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 23 ቁጥር 22 እስከ ፍጻሜ። ቃሉም እንዲህ ይላል። ሻለቃውም ይህን ነገር ለእኔ ማመልከትህን ለማንም እንዳትገልጥ ብሎ ካዘዘ በኋላ ብላቴናውን አሰናበተው። ከመቶ አለቆቹ 2 ጠርቶ ወደ ቂሳርያ የሄዱ ዘንድ 200 ወታደሮችንና 70 ፈረሰኞችን 200ም ባለ ጦር መሳሪያዎችን ከሌሊቱ ከ3 ሰዓት አዘጋጁ አላቸው። ጳውሎስን ወደ አገረ ገዡ ወደ ፊልክስ በደህና እንዲያደርሱት የሚያስቀምጡበትን ከብት ያዘጋጁ ዘንድ አዘዛቸው። ደብዳቤም ጻፈ እንዲህ የሚል ከቀላውዲዮስ ሉኪዮስ ወደ ክቡር ሀገረ ገዡ ወደ ፊልክስ ሰላም ለእናንተ ይሁን። ይህን ሰው አይሁድ ይዘው ሊገሉት ባሰቡ ጊዜ ከጭፍሮቹ ጋር ደርሼ አዳንሁት። ሮማዊ እንደሆነ አውቄ ነበርና የሚከሰስበትን ምክንያት አውቅ ዘንድ አስቤ ወደ ሸንጓቸው አወረድሁት። በሕጋቸውም ስለ መከራከር እንደ ከሰሱት አገኘው እንጂ ለሞት ወይም ለእስራት የሚያደርስ ክስ አይደለም። በዚህም ሰው አይሁድ ሴራ እንዳያደርጉበት ባመለከቱኝ ጊዜ ያን ጊዜውኑ ወደ አንተ ሰደርሁት። ከሳሾቹንም ደግሞ በፊትህ ይከሱት ዘንድ አዘዝኋቸው። ደህና ሁኑ። ወታደሮቹም እንደታዘዙ ጳውሎስን ይዘው በሌሊት ወደ አንጢጳሪስ አደረሱት። በነገውም ከእርሱ ጋር የሄዱ ዘንድ ፈረሰኞችን ትተው ወደ ሰፈር ተመለሱ። እነዚህም ወደ ቂሳርያ ገብተው ደብዳቤውን ለአገረ ገዡ በሰጡ ጊዜ ጳውሎስን ደግሞ በፊቱ አቆሙት። ካነበበውም በኋላ የወዴት አውራጃ እንደሆነ ጠየቀው። የኪልቅያ ሰው መሆኑንም ባወቀ ጊዜ ከሳሾች ደግሞ ሲመጡ እሰማለሁ አለው። በሄሮድስም ግቢ ውስጥ ይጠብቁት ዘንድ አዘዘ። በጻድቁ አባታችን በአባ ዮሐንስ ሐጺር በዓል ዕለት በነሐሴ 20 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 22 ቁጥር 23 እስከ ቁጥር 34። ቃሉም እንዲህ ይላል። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ ሁለተኛው፣ ሦስተኛውም እስከ 7ተኛው ድረስ። ከሁሉም በኋላ ሴቲቱ ሞተች፣ ሁሉ አግብተዋታልና። በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አለ፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን
ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።